የሚፈልጉበት አገር መርጠው አንድ ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ ሆኖ እንዲዝናኑ የምትሄዱበት ነገር ነው የምትመርጡት እናንተ ናችሁ። ቪዛ የሚያስልክላችሁ እሱ ነው። ትራንስፖርታችሁና ሆቴላችሁ ተይዟል። እናንተ የምታረጉት ምንድነው? ትራንስፖርታችሁ ቡክ ይደረግላችኋል ከሆቴላችሁ ጋር። ቪዛም እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታረጉ የምትፈልጉትን ነገር እንድታረጉ የ1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። አዎ እግዚአብሔርን በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ። ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች? እኛ በጣም ደህና ነን አለን። ይሄው ሰሞኑን ተካ ያለን ያለ ነው። እንዴት ናችሁ ማለት ፈልጋለሁ አለው። እንግዲህ ዛሬ ፈካ አላልኩም። በጣም ትንሽ ደስ ያለኝ ቀን ነው ዛሬ። ሁሌም ጥሩ በምታረጉት ነገር የሚከፈላችሁ ጥሩ ነገር ነውና ሰሞኑን እኔ ከልቤ ጥሩ ነገር እያረኩ ነው በራሴ እግዚአብሔር በሚያውቀው ማለት ነው። እና በጣም ተደስቻለሁ። ያለው ነገር በጣም ደስ የሚል ነገር ነው። ከሱ በበለጠ ደግሞ ዛሬ 2 እንግዶች አሉኝ። አንድ ከባድ ሰርፕራይዝ አለኝ። ከየቱ እንደምጀምር አላውቅም፣ ግን ባይዘው መናገር እንፈልገው ሁሌም ጥሩ ነገር ስሩ። ጥሩ ነገር ሲሰሩ ሁሌም ከጎናችሁ የሚሆነው ነገር በሙሉ በቃ ጥሩ ነገር ነው። እነዚህም ልጆች ደግሞ በጣም ብዙ እይታ በዝቶባቸው በጣም የሰው ጥላ አንዣቦባቸው የነበረ ልጆች ነበሩ። ግን እንደ እግዚአብሔር ፍቃድ ሆኖ እነዛ ጥላ የሆኑ ሰዎች ተገፈው አሁን ሰላማቸውን እንዲያገኙ አንዳንድ ነገር ታስቧል። በጣም የሚገርማችሁ ነገር ዛሬ መናገር የምፈልገው ለእናንተ ምንድነው፣ አንድ ሰርፕራይዝ አለ። በጣም ትልቅ ሰርፕራይዝ ነው። እኔ እንጃ በዚህ ያህል መወደድ በጣም ነው የሚከብደውና በአጭር ጊዜ ውስጥ ነው ሄርሜላ በጣም በብዙ ኦዲየንስ ተወዳጅ ሆናለች። በብዙ ሰዎች ተቀባይነት አግኝታለች። እንግዲህ አብርሃምም ይሄን ነገር ካለፈበት በጣም ቆይቷ። ምክንያቱም እሱ ትንሽ ቆየት ስላለ የሱ ወዳጆች ያው ሚነኩ አይደሉም፣ ግን ኦሬዲ የሄርሜላም ወዳጆች በርከት እያሉ ነው። ደስ እያለን ነው። እኛም ደግሞ የእነሱን ሰላም ማየት ባጭሩ በጣም ነው የሚያስደስተኝ። ግን በዚህ ያህል ሰው ተወዶ እንደዚህ አይነት ሰርፕራይዝ ነው አይቼ አላውቅም። እንግዲህ አንድ ሰርፕራይዝ አለ፣ ከበድ ያለ ሰርፕራይዝ። ይሄ ሰርፕራይዝ ከየት ነው? ሀገር ውስጥ ነው? ከውጪ ነው? ምንም የምናውቀው ነገር የለም። በቃ መወደድ እንዲህ ነው። እኔ አሁን የገባኝ ነገር በቃ ስትወደዱ በዚህ ልክ ተወደዱ። በቃ የገባኝ ነገር በዚህ ልክ ተወደዱ። እንግዲህ ስሙን እንድንጠቅስ ማንነቱን እንድንናገር ያልፈለገ አንድ መልካም ወጣት ለነዚህ 2 ጥንዶች አልናገርም። አሁን አቆየዋለሁ። ከባህር ማዶ ነው ነገርየው። ሀገር ውስጥም አይደለም፣ እዚሁ እኛም ጋር የምናውቀው ምናምን አይደለም። ከባህር ማዶ ነው። እንግዲህ በጣም ለምወዳቸው ለነዚህ 2 ካፕሎች ለአብርሃምና ለሄርሜላ ትንሽ ሰሞኑን ስትረስ ውስጥ ነበሩ፣ ጭንቀት ውስጥ ነበሩ። ይሄ ነገር ለነሱ አይገባም። እነሱ ትንሽ ዘና ማለት አለበት። ተመልከቱ፣ እዚህ ጋር ልብ አድርጉልኝ። ትንሽ ነው የተባለው። ትንሽ ዘና ማለት አለባቸው። በቃ ራሳቸውን ብቻ እንዲያዳምጡ የሆነ የለም። በቃ እኔ መናገር ገብርኤል ከበደኝ። ማለት በዚህ ያህል በሰው ዘንድ መወደድ በጣም ነው የሚከብደው። እና አብርሃምም የራሱ ሬንዝ ያለው ሰው ነው። ሄርሚም እንደዛው እየመጣች በሰው ዘንድ አሁን እየተወደደች ያለሽ ልጅ ናት። የሁለቱን መዋደድ ግን አንድ ሰው አጥብቆ ይፈልግ ነበርና በጣም የሚወዳቸው ማለት እናንተ ትገምታላችሁ ወይስ እንዴት ነው? እኔ በጣም ደስ ብሎኛል። ደግሞ መልእክቱ በእኔ መሆኑ በጣም ነው ደስ ያለኝ። ተደውሎ ነው ከትናንት ወዲያ ነው የተደወለልኝ። ሜሪ እነዚህ 2 ጥንዶች ትንሽ ስትረስ ውስጥ ስለነበሩ ትንሽ ወጣ ብለው መዝናናት አለባቸው። ምንድነው ምናምን አልኩኝ። ስልኩን አንስቼ አዎ እንደዚህ ነው ነገር እየከበደኝ ነው እና
ከውጭ ነው የተደወለልኝ ስልኩ። በጣም ነው የምወዳቸው ሁለቱንም። በደንብ አድርገሽ ሰላምታ ስጭልኝ አለኝ። በደንብ አድርጌ ሰላም እላቸዋለሁ ሳገኛቸው። ለእነሱ እንግዲህ ትልቅ ሰርፕራይዝ ነው የተዘጋጀላቸው። ያ ሰርፕራይዝ ምንድነው ካላችሁ እንግዲህ መናገር ከባድ ነው፣ ግን ከእናንተ የሚደበቅ ነገር ስለሌለ እነግራቸዋለሁ። አልናገርም አሁን። ኦ ማይ ጋድ! በዚህ አጋጣሚ እና አብርሽ መጡ። በቃ አንድ ላይ ከነሱ ጋር ሰርፕራይዝ አደርጋቸዋለሁ። አቤት 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 አቤት! ተመልከቱ። ኧረ አልተቻላችሁም። ምንድነው? ኤርሚዬ እንዴት ነሽ? ሰላም ነው ወይ? አለሁ። ምንድነው? ኧረ እባካችሁ ውበቱን ቀነስ አድርጉት። ሰላም። አይ እንዴት ናችሁ? እንዴት ናችሁ? መሀል ልግባ? እሺ። እንዴት ነሽ? ምንድነው ውበቷ? ሚስጥሩን ግን ለምን ማትናገሩት? አልገባኝም። ቆይ አይ እስቲ አማረብሽ። አመሰግናለሁ። አንዳንድ ሰው እያልኳት የምር ያው እያልኳት ነው የመጣችውና አምሮብሻል፣ አለባበስሽ ያምራል አልኳት። ታሳያት ጽጌ ልደት ቀን ለብሳው ነበርና ሌላም ጊዜ ለብሳለሁ። ዋው! በቃ ዛሬ ተለየብኝ። እዴ ሜሪ በቃ ለኔ ነው የተፈቀደው። የሆነ ቦታ ላይ ስታክ አደረኩኝ። አይታችሁኛል። እኔ ላቁኛላችሁ። ያ አይ ሜሪ እኔ ነኝ እንጂ እሷ ነች። ከዛ ደግሞ እሷ እኔ ነኝ እንጂ እሱን አትይ ትበለኝ ደግሞ ሜሪ ሰናሰራ ኮታኩኝ ሜሪ ፀሐይ የገባብን ነውና ተጋባይልኝ። እሺ ያው ወደዚህ አሁን በዚህ ሰሞን ፀሐይ የቻለች አይደለምና ለዛ ነው አሁን እኮ ኧረ ገና እሱማ ያው ገና ፀሐይ ወደ ሌለበት ቦታ ራሱ እንትላኩም ይመስለኛል። እግዚአብሔርን አምሮባቸው ሰላም በሉ ኦዲየንሶቻችሁ። ዘጋጣሚ ተታዘና ብሏል። ሰላም ጉደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሰላም እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እሺ እንዴት ልበል? አንቺ አንስም አሁን እሺ ሞተሻል። ሰላም የኔ ውድ ቤተሰቦች አልችልም። እሺ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሜሪዬ ግን ከልብ እናመሰግናለን። እናት በዚህ አጋጣሚ ደስ ብሎኛል። እኔም በጣም በእውነት እንዴት ነው ናይ እሺ ነው የሆነ ነገር ሰምቼ በጣም ደስ ብሎኛል። ምን እንደሰማሁ አይነገረኝም። አይ ቆይ እሺ በጣም አመሰግናለሁ። የምር ባይዘው እንትን ነሽ። ይሄ ፍርቱና ታውቂያለሽ? ፍርቱና ነሽ። በቃ እድል ማለት ነው። የሆነ እኔ ነው ማግኘቷ እድለኛ ነች። በረናቱ ነይ ሜሪዬ አታረጊውም። ሜሪ አታደርጊውም። አረኩት በቃ እሺ እድለኛ ነኝ እንጂ ቤት እናወራለን። ቤት ይኑርህ እኮ ባይዘው እገረፋለሁ። ዛሬ በእርግጠኝነት እገረፋለሁ። አምኜበት አለቅሳለሁ። ፋዘር ድሮ ሲገርፈን እጃችንን እንዲህ ወደ ግርግዳ ያደረገን ነበርና እኔና ኤፍሬም ካርቶን ኋላችን ላይ እንከት ነበር እንዳያመን ማለት ነውና አሁንም ግዴታ ነው ሜሪዬ ካርቶን ፈልጊ። አሁን እኔ እናንተ እየተጫወታችሁ እዛ አካባቢ ሱቅ ስለማላጣ ካርቶን ብሰፈልግ አይ ጥሩ ሜሪ እኔ ደስ ያለኝ እውነቱን ለመናገር ትናንት የሰጠሽኝን አስተያየቶች ለአንድ ሰዓት ከምናምን ያወራ ነው ቅር እንዳይልሽ ቁም ነገር ነው። ሸው እንዴ ያሟል እንዴ ተቆራጥ ምን ሆነሃል? አይ ቁም ነገር ነው ያወራነው። ያሽ ምንድነው ቁም ነገር ነው ያወራነው። ግን ረጅም ታይም በጣም ስለኔና ስለአንቺ ምክር ሰጠችኝ ምናምን ምን ታይቷት እንደሆነ ባላቅም ረጅም ታይም ምክር ሰጠችኝ። ደስ አለኝ ከመልሽ በላይ በጣም ነው እናመሰግነው ሜሪዬ። ከዛም ብሶ ደግሞ ዛሬ የሆነ ትልቅ ሰርፕራይዝ አላችሁ አለችን። ምን እንደሆነ አላወቅንም። ለሱም ደግሞ ባትነግሪንም እንኳን እናመሰግናለን። እኔም ከልቤ በጣም አመሰግናለሁ። የእውነቴን ነው የምላችሁ። ይሄ ሙቀት የለም የሆነ ሰው እኔ ምን አድርጌ የምታመሰግኑኝ? እግዚአብሔር እኔ እኮ ግዴታ እኮ ነው። ምንም ሰው ያጠፋል፣ ሰው ይሳሳታል። በዛ በስተቱ ሲኖር ነው እንጂ መጥፎ ከስተቱ ተምሮ ሌላ ሰው ሲሆን ደግሞ ማንም ሰው አክሴፕት ያደርገው። ይሄ ነው እየሆነ ያለው። ስለዚህ አብርሽ እኔ ነኝ ቴንኪው ማለት ያለብኝ፣ ሄርሚ እኔ ነኝ ቴንኪው ማለት ያለብኝ። ይቅርታዬን ተቀብላችሁ በሌላ መንገድ ሳታዩት ጥሩ ነገር ለምታደርጉልኝ እናንተ ናችሁ። እኔ ነኝ ማመስገን ያለብኝ። ግን ሜሪ አሁን ወደ እየተናወጠ ስለዚህ ሰርፕራይዝ አዎ፣ በዚህ አጋጣሚ ደግሞ ምን እንደሆነ ታውቃላችሁ? የሆነ አንዳንዴ ዝም ብዬ እናንተን ሳስባችሁ የሆነ ከላይ የተጻፈ ነገር አለ ሲገባኝ፣ አሁን ላይ እየገባኝ ነው እንደዛ። ምክንያቱም በዚህን ያህል ሰው ሊወደድ አይችልም። በዚህን ያህል የሆነ ሰው በቃ በዚህን ያህል ሰው ሊወድ አይችልም። እና እናንተ
እድለኞች ናችሁ። ባይዘዌ እንትን የሆነ ነገር እኮ የሆነ ነገር ይዞ ይመጣል ይባላል አይደል? ተጀመረ ነው ካሁን ተጀመረ ከፈተ ኧረ ከፈተ እረት ግን አይደል? ኧረ ገና ካሁን አብሽ በዙ የተከፈተለትን ነገር አይደብቅም። አውደ አይኔ ጨዋታ ጨምረሻል። እግዚአብሔር በቃ ይሄ ነው ገባሽ? በቃ እድል ነው ፍርቱና ገባ። እናንተ በጣም አይ በብልኛ እኔ ስሜ ፍርቱና ሊሆን ነው እንዴ? ከዚህ በኋላ ቆይ የምር ግን ባይዘው ማለት ነው ስሙን ከወደድነውና ትርጉሙ አሪፍ ከሆነ ኦዲየንስ ሙሉ ኮሜንት ዛሬ ፍርቱና እያሉ ነው የሚውሉት። ባይዘው ማለት ነው አንድ ቻሌንጅ ልስጣችሁ እንዳለ በቃ ፍርቱና በማለት ምንድነው ግን ትርጉሙ? በቃ እድለኛ የሆነ ሰው ነው። ማርያም በይ እውነት በምንኛ ነው ይሄ? በቃ ወይኔ እቺ ልጅ እኮ ፍርቱና አላት እድል ያለው ሰው። ኦኬ ኦፍ ኮርስ ፍርቱና ሄርሚ ፍርቱና ሁለቱም ስሟ የሷ ቢሆን ሄርሚ ፍርቱና በቃ የምር ነው። ሜሪ እህቴ ናት ያወጣችልኝ ፍርቱና በቃ ተቀብያለሁ። ጸድቋል። ቆይ ልንገራቸው ከዚህ በኋላ የሄርሚ ስም እንደ ተጨማሪ አድርገን ዛሬ ኮሜንቱን ሙሉ ፍርቱና ብለን እንጽፋለን ማለት ነው። ፍርቱና ብላታለች ሜሪ። ይሄንን ስም እንግዲህ የሰው ልጅ አንዳንድ ጊዜ ስም ዝም ብሎ ያወጣል። አዎ ስም መላክ ያወጣዋል ይባላል እና ዝም ብላ ዛሬ ላይ ይሄንን ስም ልታመጣው አልቻለችም። ስለዚህ ዛሬ ኮሜንታችንን ሙሉ ፍርቱና በሚል እናጥለቀልቀዋለን ማለት ነው። ማንም ሰው ሳይጽፍ እንዳይወጣ አንድ ሰው እና ስሟን ወድጄዋለሁ። እሺ ሄርሚም ደስ የሚል ስም ነው። አይ ነው ወድጄዋለሁ በጣም እግዚአብሔር ደስ ይላል። እግዚአብሔር ያክብርልኝ እና ደግሞ ሊዘለቅበት የሚገባ ነገር ነው። አይ ቲንክ ቅጽል ስም የለኝም። ስለዛ የለኝም። ሄርሚ ሲቆላመጥ ነው ሄርሜላ ሙሉ ስሜ ሲቆላመጥ ሄርሞን ምናምን። ስለዚህ ፍርቱና አሪፍ ስም ነው ይሆናል። ዋው! ስለዚህ ነው እድለኛ ጋይስ ፍሩት እንዳትሏት ፍርቱና ነች እንዳትሳሳቱ። እሺ ሜሪ አሁን አልቻልኩም በእውነት ቦታ ለቀይ እንዴት ነው? ኧረ ምን ተይዞ ጉዞ ንገሪኝ። ይኸውላችሁ መናገር የምፈልገው ምን መሰላችሁ? እኔ ሜሪ አታጓጊና አደራሽ አይደለም። አይ ምንም አሁን እኔ እንደው ቅርቤ ለነሱ ልናገር ስል ነው የደረሳችሁ። ኦዲየንስ አያውቅም ከእናንተ እኮ ነው ሰርፕራይዝ የሚሆነው። በእውነት ምን እንደሆነ ታውቃላችሁ አብርሼ ይሄ ከእግዚአብሔር ነው። በእውነት ነው ሰው በጣም በዚህ ልክ ሰው ሲወድ ነው አይቻላቅም። አንድ ማንነቱ እንዲገለጽ ያልፈለገ በጣም ወጣት አንተ ወንድም ለሷ እህት ሊሆን የተዘጋጀ አድናቂያችሁ፣ የሚወዳችሁ፣ የሚያከብራችሁ በስራችሁ ሁሌ የሚያይ ተጨንቆ ስለእናንተ ስትጨነቁ የሚጨነቅ ስትደሰቱ የሚደሰት አንድ መልካም ወጣት እኔ ጋር ስልክ ጓደኛዬ ነው የቅርብ ጓደኛዬ ጭራሽ ከዚህ በኋላ አሁን ግን ወዳጅና አድናቂ ነው ልጁ። አታውቀውም? የምርሽ ነው? እኔ ማላውቀው እሱ የሚያውቃኝ እሱ በደንብ የሚያውቃችሁ በጣም ምንድን ነው የሚያውቃችሁ? ኦኬ ሚዲያ ላይ ማለት ነው። ከባህር ማዶ የት? ከባህር ማዶ ብዙ ሀገራት አለ። ከባህር ማዶ ሜሪ ነው እሱ መጥቀስ አልፈልግም። በእናትሽ እውነት አይደለም። የምርኛ ደግሞ ይሄንን ካልሰማን ይደበረናል። ሀያሉ አሜሪካ ሊሆን ይችላል፣ አውሮፓ ሊሆን ይችላል። እሺ ግን ትክክለኛ ነገር ንገሪኝ። ከውጭ የተላከልኝ መልእክት ነው። አድርሽ የተባልኩት እንዴ ሀገርም እንዳጠቅሽ ብሎሽ ነው ለመሰላችሁ። አይ ቲንክ መጀመሪያ ነገሩ ልንገራችሁ። የሆነ እናንተ ከዛ እሱ ሰርፕራይዝ ካረጋችሁ በኋላ አይ ቲንክ እዛ ቦታ ላይ ራሱ ሊገኝና ራሱ ሊተዋወቃችሁ ነው የፈለገው። ስለዚህ ሰርፕራይዝ ማበላሸት ነው ያለበትንም ቦታ መናገር አያስፈልግም። ጥንቅርቅርቅርቅር ይበልብላለች እንትና ያለውበትን አልናገርም ብላለች። ስለዚህ እኔም አልናገርም ተከልክሏል። እሺ ሰርፕራይዝ ምንድነው? ሰርፕራይዙ እንግዲህ ኧረ ሜሪ ሆዴን አጓጓሽው። ታደሰ ፓስፖርት አለሽ? አዎ ታደሰል ፓስፖርት። አዎ ቅርብ ጊዜ አሁን ነው የኔም አለኝ ሜሪ። አንተም አዋልፉ ቻሌንጆቹ መታቻላ ቃላ። አዎ ትንሽ ኤክስፒሪየንስ አለ የትራቭል የማድረግ ኤክስፒሪየንስ አይኑ አውቃለሁ። አራው ምን ማለት ነው? ቦሚታ ያረጋኝ ማለት
አታስቀኝ። ለማንኛውም ስለነበረን ቆይታ በጣም ነው የምናመሰግነው። እኔ ልሄድ ነው። እንዴ ሜሪ፣ እንዴ ምንድነው ሰርፕራይዙ? ይሄ ነው ምንድነው? እንዴ ልቀቁኝ እንጂ በህግ አምላክ። የምን ፕራንክ ነው? ፕራንክ አልወድም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለነበረን ነገር ቴንኪው። ኧረ ሜሪ ውለዱ ክበዱ። እንዴ አብርሃም ረፍ እያልኩኝ አልቀልድም። ምክንያቱም የተሰጠኝ አደራ ከባድ ነው በእውነት በጣም ዛሬ እግዚአብሔር በጣም ደስ ያለኝ። አስከፋሽው አብርሃም ደግሞ ታዲያ ምንም ነገር አያረገኝም። እኔ ምንድነው እሱ እያለ ጓጉቷልና የምትፈልጉበት ይሄ ሰው ያለኝ በጣም ስለምወዳቸው ስለማከብራቸው የሚፈልጉበት አገር መርጠው አንድ ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ ሆኖ እንዲዝናኑ የምትሄዱበት ነገር ነው የምትመርጡት እናንተ ናችሁ። ቪዛ የሚያስልክላችሁ እሱ ነው። ትራንስፖርታችሁና ሆቴላችሁ ተይዟል። እናንተ የምታረጉት ምንድነው? ትራንስፖርታችሁ ቡክ ይደረግላችኋል ከሆቴላችሁ ጋር። ቪዛም እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታረጉ የምትፈልጉትን ነገር እንድታረጉ የ1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። አዎ እግዚአብሔርን ሁሉ ነገር ተችሏችሁ። እኔ ግን አልሄድም መሰለኝ እኮ እኔ እየሄድኩ አይደለም። ግን እግዚአብሔርን ለሁለታችሁ ነው እናንተ ነው የምትመርጡት። አሁን ቦታ ምረጡ። አሁን ነው የተደረገው። መች ነው የተላከው? ብሩ ተልከት ነው እኔ ካላየሁ አላ ምንም እግዚአብሔርን ስልክ የታለ መኪና ውስጥ ነው። ይሄኛው እንደዚህ ምን ያርልም ሳምሰንግ ውስጥ ነው ያለ። እውነት ሳይዋል እንዴ ወሻለሁ እንደዚህ የ1 ሚሊዮን ብር ስጦታ። ማን ነው እንደዚህ የተባረከና የተቀደሰ ሰው? በእግዚአብሔር እንዴት ያለ ሰው ነው? ፎቶ ብቻ ነው እሺ። አንዴ ቆይ ፎቶ ብቻ ነው ስልክሽ ያኛው ላይ የልጁ ነገር ነው ማላሳየው። በቃ እንዴ በህግ አምላክ እውነቴን ነው የምነግረው። በጣም ነው እሱ ለይሄ ማለት ነው የእውነት ቃል ገብቼላት በቃ በዚህ ሳምንት ምናምን ከሀገር እንወጣለን እንዝናናለን ለ1 ሳምንት ብዬ ቃል ገብቼ ጨርሼ ፈጣሪ ተፋኝ። በቃ ወጪው ይቅርብሃል። አሁን እኮ ኢንጆይ አድርጋችሁ የሚገርም ሆቴል ላይ ስትፈልጉ ደግሞ እንደነገረኝ ከሆነ ግን ቁጥሩን ስጪኝ አንዴ። ለምን እንዴ? ኧረ ሄርሜላ ይቅር። አይ ሜሪ አንድ ሚሊዮን ብሩ ይቅር። እንደዚህ አይነት መልካም ሰው አሁን ዝም ይባል? እሱ ያመስግና ሄርሜላ። እሱ ያመስግና። ኧረ ገና እኮ ያገኛቸዋል። እሱ ይመጣል እኮ ምን ችግር አለ? አንቺ ፈጣሪን ካመሰገንሽ በቂ ነው። እኔ ግን አሁን በቦታ ልተባበራችሁ እያልኩኝ ነው። ቦታ በመምረጥ ልተባበራችሁ። አይ ቦታውን ማለት ነው ትንሽ ቀን ይፈልግብናል። በጣም አመሰግናለሁ። እነዚህ ሰዎች በቃ እንዲህ ነው የሚያረጋቸው። ተመልከቷቸው። ግን ማን ነው በመቤት እንዴ? አንቺ ማን ነው እንደዚህ ተማረከሰሽ? ምንድነው? ማን ነው? አይደለም አንድ አረ በቃ ምራን አንዴ ምቀላል እንዴ? እኔ ፈለግ ሁለቱም ይጨርስብኝ። በቃ ነው ያዝናና በዚህ ልክ ቁጥሩን ፈለጋ አይደለም እንደዚህ አይነት መልካም ሰው እንዴ? ምራን ለምስግረው ብቻ ነው አብራም ችግር የለም። እንዴ ምስጋና እኔ አልደርስም። የተላኩት እኔ እሺ በሁለታችሁም ምስጋና ያደርሳለሁ። ግን ደግሞ ያው በድምጽ ብናወራ ጥሩ ነበር። መርቂ እሺ አብርሃም እንደ አፋፊን እያልክ ነው እንዴ? እንዴት አትባይ? አንተም እኮ የተላከው ለሁለታችንም ነው እኮ የተላከው አይደል? እሺ የእውነት 1 ሚሊዮን ብር በዚህ ሰዓት ቀላል አይደለም። እግዚአብሔር ያክብርልን። እግዚአብሔር እውነት ሰፊ እንጀራ ይስጥ። ከዛ በኋላ ደግሞ ሜሪ በደንብ ታስተዋውቂናለሽ ብዬ አስባለሁ። በተለይ ከኔ ጋር አይ በቃ ይሄ ጫወታ ነው ሚሊዮንም ይቅርብኛል። ኧረ ተው እግዚአብሔር። ይሄ ጫወታ አልተመቸኝም። እኔ እኮ እንዴ ነው እኮ ምን ይደውቅ ነው አንተ ያሞ በቃ ሰነስናት ነች። እሺ አመስግነው። እንደዚህ አይነት ቀን እንዳይመስለኝ። እሺ እናመስግነው። በቃ ደግሞ አብርሽ ከድሮ ጀምሮ ነው እኔ በውስጤ ነው ሁሉ ነገር። አይ እኔ በውስጤ ነው ምስጋናም ምንም ጸሎትም ካረኩለት ለዚህ ሰው እንዴ ሊሮ እኔ በውስጤ ነው ሁሉ ነገር በውስጤ ነው። አብርሽ 1 ሚሊዮን ልፎ በውስጤ ነው እንዴ ሜሪ እንዴ አብርሽ ይግሩ አልተመቸኝም። ታዲያ የሚባል ነገር አለ። አረ እኔ እኮ የእሷ ንግግር ነው ብዙ ነገር። እሺ በቃ 1 ሚሊዮን የላከው ሰው በሜሪና በአብርሃም በኩል እግዚአብሔር እንዴ ሁለተኛ እሺ አመስግና። አብርሃም ምን ሆነሃል እንዴ? አብርሃም እኮ ተደስቷል በጣም የእውነት እግዚአብሔር ተደስቻለሁ። ግን የቀልዱ ቀልድ ነው። ከልብ እናመሰግናለን ወንድሜ። የኔ ታላቅ ይሆናል ታናሽ ቢበዛ 1 አመት ይበልጥ ነው እንዴ? ከመቼው ታዲያ ወጥቶ ነው የሁሉ ገንዘብ ሰው ነው እዛ ነው የኖረው። እዛው የኖረ ነው ትውልድ ኢትዮጵያ
ትውልድ ኢትዮጵያ ግን አይ ቲንክ በ6 አመቱ ነው በ5 አመቱ ምናምን። አዎ ባይ ዘ ዌይ እኩል ናችሁ። እኔም አንተም በዛ እድሜ ነው ለዚህ አይገርም የሰው ልጅ መመሳሰል በቃ ከልብ እናመሰግናለን። ሜሪ ግን እየዋሸሽ እንዳይመስልሽ ለአንድ ሳምንት ወጥቼ አዝናናታለሁኝ እያልኩ ቃል ገብቼላት ምናምን ነበር። ግን ያው ፈጣሪ ደግሞ ሲረዳ እኔ እንደዚህ ያህል በእርግጥ ይሄን ወጪ አላሰብኩም ነበረ። ያው የሱን ቢያንስ 40% ላወጣ እችል ነበረ እውነት ለመናገር ማለት ነውና ሙሉውን ደግሞ ከዛም በላይ ደግሞ ሸፍነ የኛን ደስታ ስለመረጥ ከልብ እናመሰግናለን። የኛ ደስታ የሚያስደስተው ወንድማችን ፈጣሪ ያክብርልን እንላለን ማለት ነው። እንግዲህ አንድ ሳምንት የምንፈልገውን ቦታ እንመርጣለን፣ ለእናንተም እናሳውቃቸዋለን። ከልብ እናመሰግናለን ብራዘር። አዎ በከሱ ባሻገር ደግሞ ምንድነው ለየት የሚያደርገው የእናንተ ትኬት ተችሏችሁ ቪዛ ሆቴል ከዛ በኋላ 1 ሺህ ብር እኮ ሾፒንግ የምታረጉበት ለራሳችሁ የምትፈልጉበት ሜሪ 1 ሺህ ብር አልሽው ታያ ሜሪ ኖ 1 ሚሊዮን ማለት አም ሶሪ አይደለም ከገባ በኋላ እኮ ምንም እኔ ጋር እኮ ነው። ይቅርታ ሜሪ በአንድ ቀን አይሆንም ታውቃለህ። ፋይዳ አላያያዝኩም። አይገርምህም? ፋይዳ የሚባል ነገር አላያያዝኩም። ግማሽ ዛሬ ግማሽ በአንድ ቀን 500 ሺህ በላይ ማስተላለፋችንና ዛሬ ግማሽ ነገ ግማሽ ታደርጊው እኔ አይመስለኝም። ፍጹም ሜሪ አጓጓሽና አይሆንም። እንደዛ ያረጋግጥ 1 ሚሊዮን የገባበትን ብቻ ካየን በቂ ነው። ከዛ በኋላ ሜሪ ጀመረመው እንደዚህ አይነት ነገር ኦዲየንስ ላይ እንደዚህ ላሽ አልችልም። ትቀልጃለሽ እንዴ? ነገ ጧት እኮ ነኝ የሚሰደበው። እውነታውን ነው የምልክልህ። ላንተ ልክልሃለሁ፣ ጧትም ደግሜ ላንተ ልክልሃለሁና አንደኛ የላኩበትንም ደግሞ ለኔ ኤቪደንስ ለሱ መላክ አለብኝ። በዛ ላይ ደግሞ ማለት ነው አድርሻለሁ በመልክትሽ። አዎ ይሄው በዚህ አጋጣሚ አንተ የተባረክ ሰው እኔ እንደዛ ነው ባለፈውም ብያለሁ። በጣም ነው ደስ ያለኝ። አንድ ሰው ገንዘብ ስላረክ ሳይሆን ይሄ ገንዘብ በስራ ተሰርቶ የሚገኝ ገንዘብ ነው። በቃ እሱን ነው እኔ የሚያልከው ያለው ትልቅ ትንሽ ስለሆነ የገንዘቡ እንትን አይደለም። ማንም ሰው ከፈለክ ወስደ ደብረ ዘይት ብታዝናናቸው ደስታቸው ይሄ ነው የሚሆነው። ውጭም ቢሆን ይሄ ነው ማለት የተለየ ደስታ አይመጣም። ማሰብህ ጥሩ ነገር ለነሱ ዊሽ ማድረግ ራሱ ትልቅ ነገር ነው። እኔ ባለፈው ማመስገኛለሁ፣ ስትልክልኝም ቴንኪው ብዬ አመስገኛለሁ። አሁንም በህዝብ ፊት በጣም ነው ማመሰግነው ለነዚህ ልጆች። እውነትም ትንሽ ሰሞኑን ስትረስ ውስጥ ስለነበሩ ፈታ ዘና ማለት ያገባቸዋል። ልጁ ወንዲሁን ሴት ስለማይታወቅ ያስተላለፈው መንገድ ወንዲሁን ሴት አይደለም ያለኝ ወንዲሁን ሴት ሆኖ ስለ ሄርሜላ ነው ማውራው። ወንዲሁን ሴት ስለማይታወቅ ቆንጆ ከለር እያደባለቅሽ ቆንጆ ልብስ ግዥለት እኔ እስከምልክላችሁ እቺን ጨምረሽ ነገር ይሉኛል እና ይሄ ነው። በጥሩ ሁኔታ ነው ያደረሽው። ከልብ እናመሰግናለን ሜሪዬ። ባይዘዌ ትንሽ ቀልድ እንቀልዳለን። የቀልዱ ቀልድ ነው፣ ግን ደግሞ ወደ ቁም ነገሩ ስንመጣ አንቺም ደግሞ ይሄንን መልእክት ተቀበልሽ። አንዳንድ ሰው እኮ ምን አገባኝ ራሳቸውን ፈልገህ አድርግ ወይ እንደራሳቸው እንደሚል የሚል ሰው አለ። ገባሽ? አሁንም በዚህ አጋጣሚ እነሱን ሰርፕራይዝ ማድረግ የምትፈልጉ ከሆነ 0911 እንዴ በቃ ኤኒ ታይም አለው። ለማንኛውም ጋይስ ምንም ነገር ስትፈልጉ ኮንታክት አድርጓ። እንዴ ኧረ ሜሪቀስ ላውራ እንዴ? አይ የምሬን እውነት ምንም ነገር አንፈልግም። ይሄም ኦሬዲ በሜሪ በኩል ስለሆነ ነው እንጂ እግዚአብሔርን ምንም ነገር አንፈልግም ከናንተ የምንፈልገው የኛን ቪዲዮ ላይክ አድርጋችሁ ካያችሁልን ለኛ ልክ ክፍያ በቂያችን ነው። እኛ ከዩቲዩብ የምናገኘው ገንዘብ እግዚአብሔር ይመስገን ከኛ አልፎ ብዙ ሰዎችን ማኖር ይችላልና ሜሪ አሁን ያለችው ነገር አንዳንድ ሰዎች ወደ ቁም ነገር ስለሚወስዱት ቀልዷን ነው። እሺ እኛ ምንም ነገር አንፈልግም። ይሄም ወንድማችን ይሄንን ገንዘብ ስለላከው ነው እንጂ ጌታን እኔ በበኩሌ ሄርሚንም ለማዝናናት ምናምን ሬዲ ሆኜ ነበርና ኦሬዲ አንዴ ከገባ ደግሞ በኋላ ስጦታ ሲመለስ እንደ መናቅን ይመስላልና ለዛ ነው እንጂ ቢናቅ ደግሞ 1 ሚሊዮን አይ የምሬን እውነት እንደዛ ስለሆነ ነው እንጂ ስንመለስ አሁን ንቀት ነው የሚመስለውና ለዛ ነው እንጂ እኛ ምንም ነገር አንፈልግም። ከበቂ በላይ ገንዘብ አለን እግዚአብሔር ይመስገን፣ እየሰራንም ነው። ሄርሚም እንደዛው የራሷ የምትተዳደርበት ከዩቲዩብ ባለፈ ሌላ ስራ አላት እና እንዴት ነው ስንቀልድ ምናምን ነገሮችን ወደ ሌላ አትወሰዱትና አረኔ ቀልድ ነው ወይ ነገር ይገንብኛል። እግዚአብሔር ነው ቀልድ ነው እንዴ? ቁም ነገር አድርጎ የሆነ ማሳቅ መጫወት ምናምን አይሻልም? ይሄ ከኃይለኝነቱ ሙድ ስለወጣ አሁን መሳቅ መጫወት ምናምን እንደዚህ አይነት ነገር ለመፍጠር ነው እንጂ ኖ ወይ አይ አንዳንድ ሰው ወደ ቁም ነገር ይወስደዋልና ለዛ ነው
ምንም ነገር አያስፈልግም ማለት ነው። ከልብ እናመሰግናለን። ግን ቴንኪው በደንብ በለው። እሺ እኔ ቁጥሩን ሰኝና ወይ በውስጥ በደንብ ባመሰግን ይሻለኛል። ኦፍ ኮርስ ላንተማ እሰጥሃለሁ እኮ ግን ደስ የሚለው ምን መሰለህ ያለኝ ለነገሩ ምንም ፎቶ የለውም ምንም ፎቶ ፕሮፋይል ፎቶ ስለሌለው ትችላለህ እንትን ማድረግ ግን ምን እንደሆነ ታውቃለህ እዛ ቦታው ላይ ይመጣል እኮ ሰርፕራይዝ ያደርጋል ሁለታችሁንም ለዛም ነው ግን ዝም ብለህ ምን ቸገረኝ ቁጥሩ ልስጥና ታንኪው በለው አሁን ግን ለኛ ደስታ ብለሽ ዛሬ እራት ግብዣ ከኛ ጋር ትኛለሽ ማለት ነው ኦ ማይ ጋድ አሁን ቀጥታ ወይ ወደ ቤት ወይ ወደ ሾፒንግ ልብስ መቀየር አለብኝ መዘነጥ የሚባል ታሪክ አለ ፋኖ ምን ነው ኦፍ ኮርስ እንደቀነሽ በእናታችሁና መንገድ ላይ